ካቴኪዝም የሚለው ቃል የግሪክ ቃል ነው። ካቴኬን የሚል ነው ማስተማር ማቅናት እንደማለት ነው እና ብዙ ጊዜ መጽሐፍ ወይም ደግሞ ዶክመንት ነው የእምነት ትምህርቶች ካቴኪዝም የምንላቸው የተዘጋጁ በቤተክርስቲያን አባቶች ወይም በአንድ ቤተክርስቲያን ወይም በአንድ ቤተ እምነት የሚዘጋጁ ምንድናቸው ቡክሌት ነገር ወይም መጽሐፍት ነገሮች ናቸው እና በጣም ፕራክቲካል ናቸው፣ ተግባራዊ ናቸው። ግቡ ወደ እምነትና ወደ ተግባራዊ ኑሮ ማድረግ ነው፣ ማምጣት ነው። ልክ አሁን ክሪድና ኮንፌሽንስ ምን ያደርጋሉ? አንደኛ ከእግዚአብሔር ጋር ያለን ወገንተኝነት አይደለ? እውነትን ከሐሰት ለይተው ምን ያደርጋሉ? ያሳያሉ። አንደኛው ግባቸው እሱ ነው። ሁለተኛው ደግሞ ሐሰትን እምቢ ብለው አይደል የእውነት ማህበር ምን ያደርጋሉ? ይመሰርታሉ። ሜዳ አለው። ከዚህ ውጪ ማርገች መጫወት አይቻልም ይላሉ። ካቴኪዝም ግን የሚያደርገው ምንድነው? የእምነቱን አንቀጽ የተናገረውን የእምነት አንቀጽ በአፋችን ኮንፌስ ያደረግነውን የእምነት መግለጫ ማድረግ ነው፣ በዕለት ተዕለት ህይወታችን ተግባራዊ እንድናደርገው ማድረግ ነው። የሮሜ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 2 ያለውን እናነባለን። ሮሜ ምዕራፍ 12 ከቁጥር 1 እስከ 2። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለአእምሮ የምታቀርቡት አምልኳችሁ ነው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እግዚአብሔር አምላካችን እንዴት ድንቅ ነህ! እናመሰግናለን። እግዚአብሔር ሆይ ስላዳንከን፣ ልጆች ስላደረግከን ተመስገን። አቤት ጌታ ሆይ ከሞት ወደ ሕይወት ከጨለማ ወደ ብርሃን እግዚአብሔር ሆይ ከአጋንንት መንግስት ወደ አንተ መንግስት አፈለስከን፣ ተመስገን። ስምህ የተመሰገነ ይሁን። ለክፋት ልጓምን አበጀህለት። እግዚአብሔር ሆይ ኃጢአተኛውን አጸደቅ፣ ደግሞ ልጆችህ አድርገህ መልሰህ ቃልህን ትመግበናለህ። እንዴት ቸር ነህ! ምሕረትህ ብዙ ነው። ተመስገን፣ እናመሰግናለን። እግዚአብሔር ሆይ ዛሬም በቤትህ አለን። ቃልህ ይብራልን፣ መንፈስህ ይናገረን። በልጅ በክርስቶስ ኢየሱስ ስም አሜን። በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ክሪድስ፣ ኮንፌሽንስ እና ካቴኪዝም ሳል የእምነት አንቀጾች መግለጫዎችና ትምህርቶች በሚል የጀመርነው ትምህርት ነው። ዛሬ 3ኛው ክፍል ላይ ያለ ነው። የመጀመሪያው ሳምንት ካስታወሳችሁ የእምነት አንቀጾች ብለን የእምነት አንቀጾች ምንድናቸው? እንደ አጥንት ናቸው ብለናል አይደል? እውነተኛ አስተምህሮን ከሐሰተኛው ኦርቶዶክሲን ከሄረሲ ምን የሚያደርጉ ናቸው? የሚለዩ ድንበር ናቸው። እና የእምነት አንቀጾች የቤተክርስቲያን ስልጣን ያላቸው የመጽሐፍ ቅዱስን ሐሳብን ጠቅልለው የሚይዙ ናቸው ብለን ነበር። ከዛ ግን ኮንፌሽን ደግሞ ወይም የእምነት መግለጫ ምንለው ደግሞ እንደ ምንድነዋል? እንደ ማስል ነው። አጥንቱ ላይ ያለ ጡንቻ ነው። ምን የሚያደርግነዋል? ያ የእምነት አንቀጽ በጣም ጭምቅ አድርጎ የያዘውን ነገር የሚያፍታታ ደግሞ በንጽረተ ዓለም ሃይማኖት ማለት የሆነ መዋቅር አይደለም አይደል? የሆነ ድርጅት አይደለም። ምንድነው? ዓለም ላይ አሉ ለምንላቸው ወሳኝ ጥያቄዎች አይደል? ወሳኝ ወርልድ ቪውን ዲፋይን የሚያደርጉ ንጽረተ ዓለምን ዲፋይን ለሚያደርጉ ጥያቄዎች መልስ ይሰጠናል። ምን በማድረግ? የእምነት አንቀጾችን በማፍታታት ማለት ነው። ዛሬ የምንመለከተው ካቴኪዝም ወይም ደግሞ የእምነት ትምህርቶች የምንላቸው እንደ ብለድ እንደ ደም ልናያቸው እንችላለን። በሰውነት ውስጥ በሙሉ እየተሰራጩ ምን እንደሚያደርጉ እንደሚሰራ ልናየው እንችላለን። እነዚህ ዓላማቸው ምንድነው? የእምነት አንቀጽና የእምነት መግለጫዎችን በጣም በቀላሉና ሊታወሱ በሚችል ከዛ ደግሞ በዕለት ተዕለት ህይወታችን ላይ ልንተገብረው በምንችለው መልኩ ማድረግ ነው፣ ማስተማር ነው ስራቸው ማለት ነው። የእምነት ትምህርቶች ወይም ደግሞ ካቴኪዝም የምንለው ማለት ነው። አይ ቲንክ የዛሬ 3 ሳምንት ወይ 4 ሳምንት አካባቢ ከአንዲት እህት ጋር ያወራነው ዮሐንስ ምዕራፍ 3 ላይ በኢየሱስና በኒቆዲሞስ መሃል የነበረ ንግግር ነበር አይደል? ኒቆዲሞስ በማታ መጥቶ ኢየሱስን አዋራውና ኢየሱስ ያው ኒቆዲሞስ ልክ ነው የሆነ አይወን ከእግዚአብሔር ዘንድ የተላከሰው እንደሆነ እናስባለን፣ ምክንያቱም አንተ የምታረገውን ማንም ሊያረግ አይችልም ብሎ ይለዋል። ጥሩ ነው ሙከራው፣ ግን ማን እንደሆነ ምን አላረገው አላወቀም አይደል? ልክ ሳምራዊቷ እንዳላት ውሃ ጠጪኝ ብሎ የሚጠይቅሽ ማን እንደሆነ ብታቂ ኖሮ እንዳላት ኒቆዲሞስን ማንን እንደሚያዋራ ምን አላረገም አላወቀምና መጥቶ እንደዛ አለውና ኢየሱስ ምን አለ? እውነት እልሃለሁ ማንም ዳግም ወይም ደግሞ ከላይ ሊሆን ይችላል ግሪኩን ስትተረጉሙት ዳግም ወይም ከላይ ካልተወለደ በቀር የእግዚአብሔር መንግስት ምን አያይም፣ በኋላ ደግሞ ታች ወርዶ አይወርስም ይላል። እና በጣም ነው የሚደንቀው።
እዚህ ያለን ሁላችን የእግዚአብሔርን መንግስት አይተን ከሆነ እንዳልኩት አጥቢያ ቤተክርስቲያን ውስጥ ሁሉም ሰይዳን አይደለም አይተን ከሆነ ያየነው ግን ምን ተብለን ነው ተረድተን ነው አይገርማችሁ አይናችን እግዚአብሔር ምን አድርጎ አብርቶ ልብ ምን አድርጎ ለውጦ ነው እና ስለሱ እያወራን በጣም በቃ መደነቅ አለብን ስለመዳናችን ኖርማል መሆን የለበትም በቃ የተለመደ ነገር አዲስ የሚባል አይደለም ድነት የሚደንቅ ነው የሚደንቅ አይገርም የተሻገር ነው መሻገር እኮ ቆም ብለን ስለማናስብ ነው የሚደንቅ ነው እና ስለሱ እያወራን እንዴት ነው ሁሌ በዚህ መደነቅ የሚቻለው አለችኝ እና ሮሜ 12:1-2 የሚያወራው ይሄን ነው በነገራችን ላይ በቃ ሰውነታችሁን ቅዱስ እና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁን በሉ አቀርቡ እና ይሄ ደግሞ እንዳበደ ሰው ሳይሆን እንደ ባለ አእምሮ እንዳለው ሰው የምታቀርቡት ምንድነው አምልኳችሁ ነው እንደምን እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ይሄን እንዴት ነው ማድረግ የምንችለው ያላችሁ እንደሆነ ሚላልክ እዛው ቁጥር 2 ላይ ወረድ ብሎ መልካም ደስ የሚያሰኝና ፍጹም የሆነውን እግዚአብሔርን ፍቃድ ምን በማድረግ በማወቅ ነው ይሄ ደግሞ የሚታወቀው እንዴት ነው በአእምሮ መታደስ አእምሮ የሚታደሰው ምንድነው በእግዚአብሔር ቃል ነው ስለዚህ አሁን ካቴኪዝም የሚያደርገው ይኸውላችሁ አእምሮአችንን ምን ያደርጋል ያድሰዋል በዕለት ተዕለት ህይወት ውስጥ ከዘፍጥረት እስከ ራዕይ ሙሉን መሸምደድ ስለማንችል ስላልሸመደድን ቢያንስ መሰረታዊ የሚባሉ የመጽሐፍ ቅዱስ መርሆች ምን ያደርጋል በጥያቄና መልስ አድርጎ አስተምሮን በዕለት ተዕለት ህይወታችን ውስጥ ምንድናደርገው እንድንተገብረው ያደርገናል ስለዚህ በየቀኑ መደነቅ የሚወድ ሰው በየቀኑ በእግዚአብሔር ቃል ላይ መቆም አለበት አለበለዚያ አይደነቅም ሰው ለምን ይደንቀዋል አልገባውም አይደል አሁን እኮ ሎተሪ የደረሰው ሰው የሚፈነጥዘው የሎተሪውን ዋጋ ምን ስለሚያደርገው አይደል ወረቀቷ አቋርለችም ዋናው ነው እንዴ ከወረቀቷ ቀጥሎ የሚመጣው ምንድነው አይደል ብር ስለዚህ በብሩ ምን አደርጋለሁ የብሩን አቅም ያውቃል ማለት ነው አሁን በመጽሐፍ ቅዱስ መርሆ የእግዚአብሔርን አቅም ነው የምናውቅበት እዚህ ከፍታ ዝቅታ ሲሆን ምን ያደርገናል ካቴኪዝሙ የእምነት ትምህርቱ ይይዘናል ማለት ነው ያው ካቴኪዝም የሚለው ቃል የግሪክ ቃል ነው ካቴኬን የሚል ነው ማስተማር ማቅናት እንደማለት ነው እና ብዙ ጊዜ መጽሐፍ ወይም ደግሞ ዶክመንት ነው የእምነት ትምህርቶች ካቴኪዝም የምንላቸው የተዘጋጁ በቤተክርስቲያን አባቶች ወይም በአንድ ቤተክርስቲያን ወይም በአንድ ቤተ እምነት የሚዘጋጁ ምንድናቸው ቡክሌት ነገር ወይም መጽሐፍት ነገሮች ናቸው እና በጣም ፕራክቲካል ናቸው ተግባራዊ ናቸው ዋው እሱን አውቀዋለሁ ምናምን ብለን የምናልፈው ነገር አይደለም ምንም እናደርገው ነው በዕለት ተዕለት ህይወታችን ምን ተገብረው ነው አሁን ምርጫውን መሳችሁ ወይን ተገብረዋለን ወይ ኑሮ ይተገብረናል አይደል በደንብ ያበጥረናል ካልተገበር ነው እና ይሄ ግቡ የካቴኪዝም የእምነት ትምህርት ግቡ በዕለት ተዕለት ህይወት ውስጥ በመተግበር ህይወታችን ውስጥ በማድረግ መቆም እንድንችል ያደርገናል እሱ ነው ግቡ ይሄን በምሳሌ ለማሳየት ለምሳሌ ሄይደልበርግ ካቴኪዝም የሚባል በ1563 ዓመተ ምህረት የተሰራ አንድ ካቴኪዝም በእንግሊዘኛውም በአማርኛውም አነብላችኋለሁ question and answer በጥያቄና መልስ ነው የሚያቀርበው question what is your only comfort in life and days answer that I am not my own but belong body and soul in life and death to my faithful savior Jesus Christ he has fully paid for all my sins with his precious blood and he has set me free from the tyranny of the devil he also watches over me in such a way that a hair can fall from my head without the will of my Father. In fact, all things must work together for my salvation. Because I belong to him, Christ, by his Holy Spirit, assures me of eternal life and makes me wholeheartedly willing and ready from now on to live for him. 1563 ጥያቄ በህይወትም ሆነ በሞት ያለህ ብቸኛ መጽናኛ ምንድነው ያለሽ አለው እዛ ውስጥ እንዲመቸኝ ብዬ ነው ያለህ መጽናኛ ብቸኛ መጽናኛ ምንድነው እኔ የራሴ እንዳልሆንኩ ነገር ግን በስጋም ሆነ በነፍስ በህይወትም ሆነ በሞት ለታመነው አዳኜ ለኢየሱስ ክርስቶስ እንደሆንኩ ነው እርሱ ሁሉንም ኃጢአቶቼን በክቡር ደሙ ሙሉ በሙሉ ከፍሎ ከዲያብሎስ ቁጥጥር ነፃ አውጥቶኛል እንዲሁም በሰማይ ያለው አባቴ ፍቃድ ሳይሆን ከራሴ ላይ ጸጉር እንኳን ሊወድቅ እንደማይችል ሆኖ ይጠብቀኛል ደግሞም ሁሉም ነገር ለድነቴ አብሮ ይሰራል የእርሱ ስለሆንኩ ክርስቶስ በመንፈስ ቅዱሱ የዘላለም ሕይወትን ያረጋግጥልኛል ከዛሬ ጀምሮ ሙሉ ልቤን ሰጥቼ ለእርሱ ለመኖር ፈቃደኛና ዝግጁ ያደርገኛል ካቴኪዝም
አቤልኛ ምንድነው መጽናኛ ብንል አጎቴ ልጅ አለ አሁን ተሹሟል አይደል ምንለው ምንድነው መጽናኛ ብንባል ትንሽ ያስቀመጥኳት ብር አለችኝ አይደል ሚስቴ ልጆቼ አይደል እና ብዙ ሰው የሚጽናናበት ነገር አለው ግን ካቴኪዝም ሃይደልበርግ የሚለው ምንድነው ብቸኛ መጽናኛችን እኛ ራሳችን የማንን በስጋም ሆነ በነፍስ አይደል በህይወትም ሆነ በሞት የማንን የክርስቶስ ነን እሱ ደግሞ አይደል በክቡር ደግሞ አንጽቶናል ከኃጢአታችን በሙሉ ከዛስ ደግሞ ጸጉር እንኳን ከራሳችን እንዳወርቅ አድርጎ ያላባቱ ፍቃድ ምን ያደርጋል ይጠብቀናል እና በጣም ነው መጨረሻ ደስ የሚለኝ የእርሱ ስለሆን ክርስቶስ በመንፈስ ቅዱስ የዘላለም ህይወትን ምን አድርጎኛል ያረጋግጥልኛል እንዳለኝ የዘላለም ህይወት ምን ያደርጋል ያረጋግጥልኛል ስጠራጠር ከዛሬ ጀምሮ ወገቤን እንዳላስር ከዛሬ ጀምሮ ሙሉ ልቤን ሰጥቼ ለእርሱ ለመኖር ፈቃደኛና ዝግጁ እሆናለሁ አይደለም ብለው ያደርገኛል ማ የእምነት ትምህርቶች ካቴኪዝም ስራቸው አሹ ህይወት ያበጥራል ያልተበጠረ ካለ ትበጠራለሽ የጊዜ ጉዳይ ነው እኔ ባይሆን ደስ ይለኛል በነገራችን ላይ ግን ይሆናል ለሰው መጽሐፍ ቅዱስ ነገር ከሰው ሁሉ የተለየ መከራ ሁሉም ደርሶበታል ማለት ነው የተለየ የማይደርስበት የለም ቢያንስ ይሞታል ለዛው እኛ ጋር አማማቴ አሳምርልኝ ከዛ ይሄ ሐሳብ የት ነው ብትሉ ሮሜ 14 ከ7 እስከ 8 ሚላል መሰላችሁ ሮሜ 14 ከ7 እስከ 8 ከኛ ማንንም ለራሱ የሚኖር ለራሱም የሚሞት የለም ብንኖር ለጌታ እንኖራለን ብንሞትም ለጌታ እንሞታለን ስለዚህ ብንኖርም ብንሞትም የጌታ ነን በቃ ምንድነው ይሄ ካቴኪዝም የእምነት አስተምሮ ያደረገው ብትሉ ይሄንን የመጽሐፍ ቅዱስ እውነት ምን አደረገው በጥያቄና መልስና ሊያዝ በሚችል መልኩ አይደል ለጆሮ ገብ በሆነ ለአእምሮ ደግሞ ለመያዝ በቀለለ መልኩ ምን አደረገው አቀረበው የእምነት አንቀጽና የእምነት መግለጫ ላይ ብቻ አንቆምም ከባባዶች ናቸው ኢቭን የእምነት መግለጫ ቢያፍታታውም እንኳን አንቀጹን ለለተለት ህይወት ግን ለማብራራት ምን ያደርጋል ይከብዳል ለንጽረት ዓለም ጥያቄዎች መልስ ቢሰጥም እንኳን በለተለት ህይወት ውስጥ ግን ለማሰብ አስቸጋሪ ነው አያችሁት መከራ ሲገጥመው ንጽረት ዓለም ምን ነበር ብሎ ሰው ምን ያደርግም አይጠይቅ አይደል ንጽረት ዓለም ብለህ ብትነግረው በሰዓት ከባድ ነው ውጤቱ የሚሆነው አይደል በከባድ ነው እና የሚያጽናና ሰው እንዴት እንደሚያጽናና ምን ማድረግ አለበት ማሰብ አለበት ይሄ ነው የካቴኪዝም ስራ እንዳንረሳ ማድረግ ምን አስተዋውሰው ሚያዝ ትምህርት ማድረግ ለህይወት ስንቅ መስጠት ካቴኪዝም የእምነት ትምህርቶች አሁን እኛ የጀመርናቸው አይደሉም ከመጀመሪያው ቤተክርስቲያን ጀምሮ ነበሩ የመጀመሪያው ቤተክርስቲያን ካቴኪዝም ነበራት ይሄን ደግሞ ብዙ ጊዜ የምትጠቀመው አዳዲስ አማኞችን ምን ለማድረግ ነው ለማስተማር ልክ ወደ ጌታ ሲመጡ አይደል ምንም ማያውቁ እዚህ በአእምሯቸው መታደስ ተለወጡ ብቻ አይደለም እንታችሁ ተለወጡ የለም እኮ ምንድነው እናደርጋቸው በማስተማር አይደል በእግዚአብሔር መንፈስ ምን እናደርጋቸዋለን አእምሯችን እንለውጣቸዋለን የሚለወጣው ግን የእምነት ትምህርትን በጥያቄና መልስ እያደረገ ምን በማድረግ በማስተማር ነውና ይሄ የተለመደ ነው የኢየሩሳሌም ቄርሎስ ምን ይላል ካቴኪዝም የእምነት ትምህርትን ከህንጻ ጋር ነው ማያይዘው ይላል እና ህንጻ አይደል አሁን ኮለንና ቢሙ በደንብ ካልተያዘ ምን ያደርጋል አይደል ኮላፕስ ያደርጋል አንዳንድ ነው ትንሽ ዘመን ቢቆይ እንኳን ምን ያደርጋል አይደል ውሃ የሚያስገባ የሚያፈስ የሚያንጠባጠብ ሞልድ የሚይዛር የሚሻግት ቀስ እያለ የሚዘም ይሆናል ስለዚህ የእምነት ትምህርትን የማይማርም ክርስቲያን እንደዛ ነው የሚለው ቄርሎስ እና በጣም ወሳኝ ነው ይላል ይሄ የቀድሞ የመጀመሪያ ቤተክርስቲያን አቋም ነው ከዛ በኋላ መካከለኛው ዘመን የምንለው ላይ ብንመጣ የዛም ጊዜ ካቴኪዝም የእምነት ትምህርቶች በጥያቄና መልስ የሚቀርቡ የእምነት ትምህርቶች ነበሩ የዛን ጊዜ ይሄንን ለምሳሌ ቶማስ አኳይነስ የሚባል የቤተክርስቲያን አንድ አባት ነበር እሱ ነው ለመጀመሪያ ጊዜ ወይም በጣም በሰፊው ማለት እንችላለን የሐዋርያት የእምነት መግለጫን አፍታቶ ማብራሪያ ይሰራለት ቶማስ አኳይነስ ነው ስለዚህ የዛን ጊዜም ነበር ከዛ ከመካከለኛው ዘመን አልፎ ደግሞ የተሐድሶ ዘመን የምንለው የወንጌላውያን የፕሮቴስታንት ዘመን የምንለው ዘመን ላይም የካቴኪዝም የተለመዱ ናቸው እንደውም ምን ይባላሉ መሰላችሁ the golden age of catechism የሚባለው ወርቃማው የሃይማኖት ትምህርቶች ጊዜ የሚባለው የተሐድሶ ጊዜ ነው እና አንድ የቤተክርስቲያን ጸሐፊ ወይም ምሁር ሲናገር ምን ይላል የተሐድሶ ልብ ምንድን ነበር ልብ ምቱ ብትሉ የእምነት ትምህርቶች ነበሩ ይላል አይደል ማሰብ አለብን ጥቂት የተለያየ ቦታ ላይ ያሉ የቤተክርስቲያን እውነተኛ አማኞች እንደ ሉተር እንደ ዙንግሊ እንደ ካልቪን ያሉ የተለያየ ቦታ ላይ ያሉ ሰዎች በአንድ የተነሳው ሮምን ማናወጥ አይችሉም አይደል የእግዚአብሔር መንፈስ አብሮ ምን
ሲሰራ ከዛ ደግሞ እነሱ እኛን ተከተሉን ሳይሆን ምን ሲሉ እሱን አይደል ተከተሉ ሲሉ ምን አድርገዋል? በካቴኪዝም በጥያቄና መልስ ምን አድርገዋል? በደንብ አድርገው ማስተማር ስለቻሉ የተሐድሶ ምንድነው ይባላል? የልብ ምት ነው ይባላል። ማርቲን ሉተር ሁለት ካቴኪዝም ወይም ደግሞ የክርስትና ትምህርቶችን ጽፏል። አንደኛው አጠር ያለ ትንሽ ነው፣ አንደኛው ረዘም ይላል ትልቅ እንለዋለን። ያው ሉተር በጣም ነው ደስ የሚለኝ ካቴኪዝምን የእምነት ትምህርቶችን ማስተማርን ለቤተክርስቲያን መጋቢዎች ብቻ አይተው ለእያንዳንዱ ቤተሰብ ይተዋል። በተለይ ደግሞ ለወላጆች እናንተ ላይ አውድቅ ማድረግ መቼ መጋቢዎቻችን ምን ልትል አትችልም። ሉተር የሚለው እንደውም በየቤቱ ምድረጋልበት የእምነት ትምህርት መማር አለበት፣ ሰው ልጆች መማር አለባቸው። ይሄ ደግሞ የእናትና አባት አይደል ባለ ራስ ነው። ራስ መሆን ማለት ነው አንደኛው መመገብ፣ ቤተሰቡን ማድረግ ሮል ነው፣ ድርሻ ነው፣ ማስተማር አለበት ይላል ሉተር። እና ቢያንስ ይላል እንደ ሁሉን የክርስትና ትምህርቶች ትንሹንም ትልቁንም ራሱ ባንዴ ማስተማር ባይቻል እንኳን ቢያንስ አንዱን በአንድ ጊዜ ማድረግ ይቻላል፣ ማስተማር ይቻላል። በምሳሌ እናየዋለን። እሱም ግን ሉተር በጣም የጻፈውና ያስገረመኝ ነገር አለ። ይኸውላችሁ የሉተር የትንሹ የእምነት ትምህርት ወይም አስተምሮ ስሞል ካቴኪዝም ላይ ያለ መግቢያ ነው። ይሄ መቅድሙ ነው። የተወደዱ የቤተክርስቲያን አባቶች ደግሞ ይህንን በሚገባ ተረድተዋል ይላል። ስለ እምነት ትምህርቶች ካቴኪዝም ማለቱ ነው። ለጌታ ጸሎት፣ ለእምነት መግለጫ እንዲሁም ለአስርቱ ትእዛዛት አንድ መንገድ ተጠቅመዋል። ስለዚህ እኛ ደግሞ የአንዱንም ክፍለ ቃል ሳንለውጥ ወይም ከአንድ ዓመት ወደ ቀጣዩ ዓመት በተለየ መንገድ ሳናቀርብና ሳንደግም እነዚህን ክፍሎች ለወጣቶችና ማንበብ ለማይችሉ ሰዎች ማስተማር አለብን። ስለዚህ እስከ ወዲያኛው በየትኛውም እትም መጽናት እንደምትፈልግ ለራስ ምረጥ ይላል። አሁን መቅድሙ ለመጋቢዎችና ለአስተማሪዎች የተዘጋጀ ነውና ምንድነው የሚለው የተለያየ የእምነት ትምህርቶች ህትመቶች አሉ። እሱ የሚለው በጣም ስትሪክት ነው። ህትመት ራሱን አትበል፣ አትለውጥ። አንዱን እንደ መጋቢ አንዱን ምረጥና ያን ምን አድርግ ለወጣቶች ማንበብ ለማይችሉት ምን በል ደጋግመህ አስተምር። ከዓመት ዓመት ሌላ ምን አትበል፣ ህትም አትለውጥ፣ በጣም አስፈላጊ ካልሆነ በስተቀር ይላል። እርግጠኛ ለመሆን ለተማሩና ለአዋቂ ሰዎች በምትሰብክበት ጊዜ ያኔ እውቀትህን ልታሳይና እነዚህን ክፍሎች በብዙ ውስብስብነትና በተቻለ መጠን በብዙ ልዩ ልዩ አቅጣጫዎች ልትወያይባቸው ትችላለህ። ትንሽ እውቀት አለኝና የምትል ከሆነ እሱን የት ነው የምታደርገው? ሌላ ቦታ አሉ አዋቂዎችን ስታስተምር ምን ታደርገዋለህ? በደንብ ኮምፕሌክስ እያደረግህ ማስተማር ትችላለህ። ግቡ ግን የመጀመሪያው ግብ ማለት መሳችሁ የሰውየውን እውቀት ማወቅ አይደለም። ለኛ የመጀመሪያው ግባችን አዲስ አስተማሪው ሰባኪው እንዴት ያውቃል አይደለም። ግቡ ኢየሱስን አይተን ወጣ ነው ግቡ። ስብከት ሲሰበክ ትምህርት ሲሰበክ ኢየሱስን አይተን ወጣ ነው። ህይወታችን ታነጸው ያር ጌታ ተናገረ ነው ነው። ስለዚህ አሁን ሉተር የሚለው እርግጠኛ አሁን ስታስተምር ለወጣቶችና ማንበብ ለማይችሉ አንድ ኮንሲስተንት የሆነ የተለመደ ትርጉም አስተምር ከዓመት እስከ ዓመት። ምናልባት አዋቂዎች ካሉ ደግሞ ከነሱ ጋር ውስብስብ ባለመልኩ እያብራራ ረቂቅ የሆነውን የመለኮትን ሩቅ የሆነውን ምጡቅ የሆነውን ነገር ማውራት ትችላለህ ይላል። ወጣቶችን በሚመለከት ግን በተወሰነ በማይለወጥ እትምና በአንድ አይነት መንገድ ምን በል ጽና። በዚህ ዓመት ያስተማርከው ባች ከሚቀጥለው ባች ጋር ማድረግ አለበት፣ ተመሳሳይ መሆን አለበት። ምን ያህል እየተጠነቀቀ እንደሆነ ለክርስትና ምን አስተምረው። ለመጀመሪያ ያህል እነዚህን ክፍሎች ለአንተ ደግሞ እንዲደግሙልህና በቃል እንዲያጠኑት ጽሑፉን ቃል በቃል በመከተል በአስርቱ ትእዛዛትና የእምነት ክፍልንና የጌታ ጸሎትን ወዘተ አስተምራቸው ይላል። ምንድነው አስርቱ ትእዛዛትን? አባታችን ወይም የእምነት አንቀጾችን ምን ማድረግ አለባቸው? በቃላቸው ማለት አለባቸው። ይሄን እንዲያጠኑ ምን በል እዘዛቸው ይለዋል። አሁን ነው ጉድ የሚመጣው። እነዚህን ነገሮች ለመማር የማይፈልጉ ይላል ካሉ ማለት ነው። ሉተር ነው የሚለው ካሉ መቅድሙ ላይ ነው። ክርስቶስን እንዴት እንደሚክዱና ክርስቲያኖች እንዳልሆኑ ሊነገራቸው የሚገባ ናቸው። መማር ካልፈለገ አንድ ሰው ስለ ኢየሱስ ነው የሚለው አሁን ልክ ነው አይደለም፣ ሌላ ጉዳይ ነው። ግን የተሐድሶ አባት አይደል እንስማው። ምን ይላል? ክርስቶስን እንዴት እንደሚክዱና ክርስቲያኖች እንዳልሆኑ ሊነገራቸው ይገባል። ወደ ቅዱስ ቁርባን ደግሞ ሊቀርቡ አይገባም። መማር አልፈለጉም ስለ ኢየሱስ አይደል? ላውቀው ያልፈለኩትን ኢየሱስን ስጋው ስለኔ ደሙ ምናምን ብዬ እንዴት ወስዳለሁ አይደል? ፍቅሩ ገብቶኝ ከሆነ ማዳኑ ገብቶኝ ከሆነ ምኑ ያጓጓኛል? የጌታ ራስ ተነጋሽ ነኝ ማለት መስላችሁ? በቃል የመሰከርነውን እኮ በተግባር መስበክ ማለት እኮ ነው። ኢየሱስ ክርስቶስ ስለ ኃጢአታችን ሞቶን ብሏል፣ ተነስቷል ማለት እኮ ነው አይደል? በተግባር ነው ግን ወንጌልን የምንሰብከው። ስለዚህ አሁን ሉተር የሚለው ወደ ቅዱስ ቁርባን ራሱ መቅረብ አይችሉም። በጥምቀት ሕፃናት አቅራቢዎች መሆን የለባቸውም። ሕፃናት ሲጠመቁ ራሱ ማቅረብ አይችሉም። ማንኛውንም አይነት የክርስቲያናዊ ነፃነት መለማመድም የለባቸውም። አረ ሉተር እያላችሁ ነው። መቼ ጨረስኩኝ? ነገር ግን በዚህ ፈንታ ይላል
በቀላሉ ወደ ርዕሰ ሊቃነ ጳጳሳቱና ባለስልጣናቱ ከነርሱም ጋር ወደ ዲያብሎስ ወደ ራሱ ተመልሰው መላክ ለባቸው። አሁን አልገባችሁም ለምን ሉተር እንደሚል? በተጨማሪም ይላል ወላጆቻቸውና አሰሪዎቻቸው ምግብና መጠጥ ሊከለክሏቸውና እንዲህ የመሰሉ ልበደንዳና ሰዎችን ከሀገሪቱ እንዲባረሩ የመስፍኑ ሐሳብ መሆኑን ሊነግሯቸው ይገባል። በጣም ስትክት ነው አይደል? እኛ ሉተር የኖረበትን አውደ ማሰብ ያስፈልጋል። ለምንድን ነው ሉተር እንደዚህ እያለ ያለው ያላችሁ እንደሆነ ሉተር የኖረበት ዘመን ቤተክርስቲያን አንድ ሰው ገነት ለመግባት ካርድ መግዛት ይችላል ብላ ምን የምታደርግበት ነው? ካርድ የምትሸጥበት ነው። እና they have a saying when a coin rings in the coffer ይላሉ one soul springs from purgatory to heaven ይላሉ። ሳንቲም አቀጨል ስትል ሙዳይ መጽዋዕት ውስጥ አንድ ነፍስ ደግሞ ከፑርጋቶሪ ሙንጨፍ ብላ አሁን የሚያስቀን እኮ በጣም ሲሊ ነው ብለን አስበን ነው። የምር ያምኑ ነበር እና አሁን ፊልም ደግሞ ብታዩ ጥሩ ነው። ሉተር የሚል ፊልም አለ የራሱ የሉተር ታሪኩ የተሰራለት ብታዩት በጣም ጥሩ ነው። ካህናቱ ረክሰው ታገኟቸዋላችሁ። አገልጋዮቹ በአደባባይ በህዝብ ፊት ረክሰው ታገኟቸዋላችሁ። በጣም ከባድ ጊዜ ነበር ለሉተር። ሰው መዳኛ መንገድ ፍለጋ ይማቅቃል። ሳንቲም ለምኖ ካርድ መግዛት ነው ፍላጎቱ። ብር ካላችሁ ደግሞ ለራሳችሁ ብቻ ሳይሆን ለሞተው አያታችሁ፣ አጎታችሁ፣ የሰፈር ጓደኛችሁ ማድረግ ይቻላል፣ መግዛት ይቻላል። የጨለማው ብርታት ገባችሁ? በጣም ብርቱ ነው ጨለማው። ሉተር ራሱ ማለት ነው ስለ ኃጢአቱ በጣም ኮንሽስ ነበር። በጣም ኃጢአቱ የሚያስጨንቀው ሰው ነበር። ንስሐ ገብቶ ምናልባት ሉተር ንስሐ ግን የገባውት እኮ ሲኦል እንዳልገባ ነው ብሎ ንስሐ ሊገባ ይችላል። የእግዚአብሔር ቁጣ በጣም ያስፈራዋል፣ የሰው ኃጢአተኝነትን በጣም ያስፈራዋል የሚለው ማን ነው? በእግዚአብሔር ፊት ምን መሆን የሚችለው? ንጹህ ሆኖ መቅረብ የሚችለው። ምክንያቱም በካቶሊክ እምነት መሰረት መዳን እምነት ሲደመር ምንድን ነው? ሉተር ገብቶታል። ቢያንስ ያውቃል ስራ የለኝም እያለ ነው። በዚህ ውስጥ ያለፈ ሰው ነው ሉተር። ስለዚህ ከዚህ ጨለማ ተነጥቆ በእግዚአብሔር ጸጋ ሲወጣ ሁሉንም ሰው ሊያረግ የሚሞክረው ወደዛ ጨለማ እንዳይሄዱ ድንበር ማበጀት ነው አይደል? እና ሩቅ ይሄ ባዕድ እንዳይመስላችሁ ክልከላው። መጽሐፍ ቅዱስ ይላል አንድ ሰው አይኑ ከሚያስተውና ሲኦል ከሚገባ ይልቅ ይላል አይኑ አንድ አይኑ ቢወጣና አንድ አይና ሆኖ መንግስተ ሰማያት ቢገባ ምሳሌ ነው። በነገራችን ላይ ምሳሌ ነው ግን አይደል አይደል ይላል እኮ። ጨለማው ብርቱ ነው እና ሉተር በጣም ሲሪየስ ነው። ካቴኪዝም የእምነት ትምህርት ማንኛውም አማኝ ማድረግ አለበት፣ መማር አለበት። ይሄ ያስፈለገው ለምንድን ነው ሉተር ያላችሁት እንደሆነ ማንም ሰው ምን እንዳያረገው ወደ ሌላ ትምህርት እንዳይወስደው የዳነበትን እውነት የቆመበትን እውነትን እንዲያውቅ። እኔው ስንቶቻችን እናውቃለን? የዛሬ 500 ዓመት የተናገረው ሉተር አሁን እኮ እንበላለን እኛ አይደል? እኔ ብቻ ነኝ መንገድ፣ በእኔ በኩል ነው ወደ እሱ የምትሄዱ ሲባል ሰው አሜን ይላል እኮ አይደል? ከምን የተነሳ? ህዝቤ እውቀት ከማጣቱ የተነሳ ብሏል ጠፍቷል። ስለዚህ በጣም ወሳኝ ነው ካቴኪዝም። የእምነት ትምህርቶች ለቤተክርስቲያን፣ ለመጀመሪያው ቤተክርስቲያን፣ ለመካከለኛው ዘመን ቤተክርስቲያን፣ ለተሐድሶ ቤተክርስቲያን ምንድን ነው በጣም ወሳኝ ነው። አማኞች የሚቆሙበት ምንድን ነው መሬቱ ነው፣ ግራውንዱ ነው ማለት ነው። ጆን ካልቪን በጣም ነው የሚገርማችሁ። በጣም የካቴኪዝም እጅግ በጣም ኢንክሬዲብሊ ኢምፖርታንት ነው ይላል፣ በጣም አስፈላጊ ነው ይላል። ከዛ የተነሳ እሱ ምን ይላል? ቤተክርስቲያኖች ወይም ማህበረ ምዕመናን በዚህ መሰረታዊ ትምህርት በካቴኪዝም መማር አለባቸው። ራሳቸውን ከሰይጣን ጥቃት መከላከል የሚችሉት በምንድን ነው? በዚህ ነው ይላል። እና ቆሞ ማሰብ ነው። አሁን እኔ ሰይጣንን ተቃወሙት የሚለውን የመጽሐፍ ቅዱስ ክፍል በትክክል መፍታት አስፈላጊ ነው። እንቃወማለን። አንድ ያኔ ውጪ ሆኖ የሚሰማ አይመስላችሁ? ቆይ ውጪ የጠበቅኩ ነው ጨርስ እናወጣ ምናምን የሚል አይመስላችሁ? ያቀናላ አይደል? በየውጣ ምናምን ሲሉት ምናላቸው ጳውሎስን አይደል አውቀዋለሁ፣ ኢየሱስ ምና እናንተ እነማን ናችሁ ብሎ ምን አደረጋቸው ነው የሚለው? አባበላቸው፣ አቀፋቸው ነው የሚለው። ካልቪን አማኝ ራሱን አይደል ከዲያብሎስ ፍላጻ መከላከል የሚችለው በምንድን ነው? በእምነት አስተምሮ። መሰረታዊ መጽሐፍ ቅዱስ አስተምሮውን ማድረግ በልቶ ከራሱ ጋር ተዋህዶት ሊያውቀው ይገባል። የተዘጋጀ መሆን አለበት ለህይወት ነው። ለዛ ነው ካልቪን የሚገርማችሁ ነገር
ካቴኪዝም በጣም ያምናል። ወጣቱን በጣም ካቴኪዝም መማር አለበት። የቤተክርስቲያን ስኬት ነው የሚለው ካልቪን። የቤተክርስቲያን ስኬት ፍሬያማነት የሚለካው ወጣቶቿን ወይም ደግሞ ልጆችና ወጣቶችን በሃይማኖት ትምህርት በማስተማር ነው ብሎ ያምናል። እና ያቸው አሁን በጣም ሊመሰገኑ የሚገባቸው የወርሺፕ ናይት በትምህርት ጥቅስ እኔ ወርሺፕ ናይት የሚለውን አልወደውም። በዝማሬ አምልኮ በቃልም እያመለክን ነው፣ በጸሎትም እያመለክን ነው አይደል? ስለዚህ ወርሺፕ ዝማሬ ብቻ እንዳናረግ አልወደውም። ግን የዝማሬ ምሽት የዝማሬ አምልኮ ምሽት መርሃ ግብሮች ሊመሰገኑ ቢገባቸውም ግን ክፍተታቸው ምኑ ጋር ነው? ያን ሁሉ ሰው ሰብስበው አዘምረውት ሲጨርሱ መዝሙር እኮ ማለት ለእግዚአብሔር መናገር እኮ ነው። ምንድነው ሌላ አይደል? አርገህልኝ አመሰግናለሁ እንዴት ድንቅ ነህ አቤት እያል ምንድነው የምናደርገው? ምዕመኑ ብቻ አውርቶ በቃ እግዚአብሔር አንተን እንኳን ችግር የለውም ብሎ መውጣት ነው አይደል? ቃሉን አለመስማት ማለት ነው። እኛ አውርተናል ተናግረናል፣ አንተ ግን አያስፈልግም ቴንክ ዩ ጋድ ብሎ ማድረግ ነው። መውጣት እኮ ነው። እንዴት ነው በመቶዎች የሚቆጠር ሰው ሰብስቤ በዝማሬ ካስመለኩ በኋላ ቃሉን ሳልሰማ ምንበት ነው? ምንም ያህል ቢመሰገኑም ጉድለታቸው ግን ይሄ ነው። ማንም አይነግራቸውም። ደግሞ በጣም ጥሩ ናቸው። ታዋቂ ዘማሪዎች፣ ታዋቂ ፕሮግራሞች አይደል? ሰው ከምሳ ሰዓት ጀምሮ ወረፋ የሚይዝላቸው ናቸው። አም ሶሪ አይ ዶንት በጣም ሊመሰገኑ ቢገባም በአምልኮ የእግዚአብሔርን ድምጽ ባለማሰማት ግን ተጠያቂ ናቸው። መቼ ነው የምንሰማው የእግዚአብሔርን ድምጽ? 3 ሰዓትም ሙሉ ዘምረን አንሰማም የእግዚአብሔርን ድምጽ እንዴ? እኔ ብቻ 3 ሰዓት ላውራ አንተ አታውራ ማለት እኮ ነው እግዚአብሔር። አይ ኖ ይሄ ስፔሲፊካሊ ለዝማሬ ተዘጋጅቶልኝ ይሆናል። ግን ካልቪን የሚለው የቤተ ክርስቲያን ፍሬያማነት የሚለካው ወጣቶቿን ምን ስታደርግ ነው? አይ ስሜት በጣም አታላይ ነው። እጁን አንስቶ የሚያመልከው ሰው መካከል ኢየሱስ ማን ነው ብትለውና ብትጠይቀው የሌላ ቤተ እምነት ዶክትሪን የሚነግር ወጣት ብዙ ነው። እንዴት ነው የዳንከው የዳንሽው እህቴ ብላችሁ እጇን አንስታ በጣም በመደነቅ የምታመልከውን ወጣት ብትጠይቋት ምናልባት የምትነግራችሁ መልስ ከመጽሐፍ ቅዱስ ጋር ምን ሊያደርግ ይችላል? ላይስማማ ይችላል። ወሳኝ ነው ይላል። ወሳኝ ነው። ለዛ ነው እሱ ጽፏልም የእምነት አስተምሮን ሪቫይዝም አድርጎታል። ስላልበቃው ስላልረካ ጽፎ ሲጨርስ ራሱ ከተወሰነ ጊዜ በኋላ ምን አደረገው? አይ ቆይ የሚስተካከል ነገር አለው ብሎ ሪቫይዝ አድርጓል። ብዙ ቤተክርስቲያን አባቶች በተለይ ከተሐድሶ በኋላ ካልቪን፣ ሉተር፣ ጆን ኦን፣ ሪቻርድ ባክስተር የሚባል ሌሎች ብዙ የተሐድሶም አባቶች ከዛም በኋላ የተነሱ አባቶች ምን አድርገዋል? የካቴኪዝም ወይም ደግሞ አስተምሮዎችን ቀርጸዋል፣ ሪቫይዝ አድርገዋል ለቤተክርስቲያኖቻቸው። ለምን? ከዚህ ውጪ መትረፊያ መንገድ የለም። ሰው እንደሆነ ከዘፍጥረት እስከ ራዕይ ሙሉን ሸምዶ ምን ያደርገው አይጨርሰው። ስለዚህ የቀድሞዋ ቤተክርስቲያን ካቴኪዝም ስታስተምር የምታስተምረው አንደኛ ትኩረቷ ሰውን በእግዚአብሔር ቃል ምን እንዲያደርግ ነው? እንዲያተኩር ማድረግ ነው የመጀመሪያ ትኩረቷ። ስለዚህ አዲስ አማኞች ስለሆኑ በእግዚአብሔር ቃል ላይ እንዲተከሉ አንደኛው ግቡ እሱ ነው። ሁለተኛው ደግሞ ስለ አስተምህሮ ዶክትሪን የምንለውን ነገር መስመር ድንበር ታበጅላቸዋለች ለአዲስ አማኞች። ሶስተኛው ግን ይሄ ስነ ምግባር የሚማሩት ከየት ነው? ከክርስትና አስተምህሮ። ምዕራቡ ዓለም በነገራችን ላይ ያለው ይሄ ስነ ምግባር ኢቲክስ የምታዩት ሞራል ላይፍ በክርስትና የተቃኘ ነው። በጣም እኮ ጀነረስ ናቸው ግን አማኝ አይደሉም የሚል ሰው አለ እኮ። አማኝ አባቶች ስለነበሯቸው ነው። ታምር እኮ አይደለም፣ ከኪሳቸው አውጥተውት እኮ አይደለም። የመናፍስቱ ዓለም እቺን የኔ ልጅ ብትሆንም መልካም ባህሪ ብሎ የሚሰጠው ነገር የለውም አይደል? የሚያቀብለው መልካም ነገር የለውም። ስለዚህ የክርስትና አስተምሮ ስለነበረ ግን ምድሪቱ ግን በመጽሐፍ ቅዱስ ተቃኝታ ስለነበረ ምንም እንኳን ብዙ ሰዎች አሁን አማኝ ባይሆኑም እንኳን ጀነረስ ናቸው። በየትኛው አስተምሮ? የመጽሐፍ ቅዱስ አስተምሮ ምን ስላደረገው? ምድሪቱን ስለቃኘው። ስለዚህ ካቴኪዝምስ በተሐድሶ ዘመን ደግሞ ከመጀመሪያው ቤተክርስቲያን ዘመን በተለየ መልኩ በጥያቄና መልስ ማዘጋጀት ጀምረዋል። በጥያቄና መልስ ያደረጉበት ምክንያት አንደኛ ያልተማሩ ሰዎች አሉ። ስለዚህ እነሱን ለማሳተፍ አሁን ሰው ዝም ብሎ ረጅም ሰዓት ከሚሰማ ይልቅ ጥያቄና መልስ ሲሆን ምን ያደርጋል? ጆሮ ገብ ነው፣ ይቀላል። ሁለተኛ ደግሞ ኦብጀክሽኖች ካሉ ተቃውሞዎች ካሉም ጥያቄው ይጠይቅና ሊኖር የሚችለውንም ተቃውሞ አብሮ ምን ያደርጋል? ይመልሳል። ግን አሁን የካቴኪዝም የእምነት ትምህርቶች መጨረሻቸው እነሱን ማወቅ አይደለም አይደል? በቃ እውቀት ሆነው እንዲቀሩ ብቻ አይደለም፣ ግብ አላቸው። ማለት ወደ እምነት፣ ወደ ንስሐ፣ ወደ ተግባራዊ ኑሮ መምራት ነው ግባቸው። እና ብዙ ጊዜ የምንቸገረው ሁላችንም ባንሆን የተወሰነው ሰዎች የሆነ ነገር ያወቅን ሲመስለን እናደርገዋለን፣ ወደ ተግባር አናወርደው። ካቴኪዝም ግን ግቡ ሁሉም ሰው የሚማረው ማለት እከሌ ዲግሪ ያለው አይማርም የሚባል ሰው የለም። መረጋች ላይ
ሁሉም ይማራል ካቴኪዝም። ግቡ ወደ እምነትና ወደ ተግባራዊ ኑሮ ማድረግ ነው፣ ማምጣት ነው። ልክ አሁን ክሪድና ኮንፌሽንስ ምን ያደርጋሉ? አንደኛ ከእግዚአብሔር ጋር ያለን ወገንተኝነት አይደለ? እውነትን ከሐሰት ለይተው ምን ያደርጋሉ? ያሳያሉ። አንደኛው ግባቸው እሱ ነው። ሁለተኛው ደግሞ ሐሰትን እምቢ ብለው አይደል የእውነት ማህበር ምን ያደርጋሉ? ይመሰርታሉ። ሜዳ አለው፣ ከዚህች ውጪ ማገች መጫወት አይቻልም ይላሉ። ካቴኪዝም ግን የሚያደርገው ምንድነው? የእምነቱን አንቀጽ የተናገረውን የእምነት አንቀጽ በአፋችን ኮንፌስ ያደረግነውን የእምነት መግለጫ ማድረግ ነው፣ በዕለት ተዕለት ህይወታችን ተግባራዊ እንድናደርገው ማድረግ ነው። በምሳሌ ላሳያችሁ። በምሳሌ እንዲመችን አሁን የእምነት መግለጫን የእምነት አንቀጽን ወደ ካቴኪዝም መጥቶ ነው ማሳያችሁ። ለምሳሌ የኒቂያ ጉባኤ ምን ይላል? ሰማይና ምድርን በፈጠረ አንድ አምላክ በሚሆን የሚታየውና የማይታየውን በፈጠረ በእግዚአብሔር አብ አምናለሁ ይላል። አድሜ ታረዝማለህ ኒቂያን። እኛ ሐዋርያት መግለጫ ይለኛል። የሐዋርያት መግለጫ ደግሞ ይላል እኔ ሁሉን በሚችል በሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ። ስትር ትላለች። የሚታየው የማይታየው አንድ አምላክ ምን አትልም። አድሜ እየሳሳ ነው። ሁሉም ሰው ቢሞራይዝ ማድረግ እንዲችል ነው ግቡ። አሁን እኔ ይሄንን የሐዋርያት እምነት መግለጫን ነው ማሳያችሁ። እኔ ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ። ይሄ ምንድነው? የእምነት አይደል? ክሪድ ነው። የሐዋርያት የእምነት መግለጫ አንዱ አለ በተለምዶ፣ ግን የእምነት አንቀጽ ነው። አሁን ይሄን ወደ ካቴኪዝም ሲለወጥ ነው ይኸውላችሁ። ይሄ አሁን ሉተር የሰራውን ካቴኪዝም ነው ማነብላችሁ። ይህ የእግዚአብሔር አብ ባህሪ፣ ፈቃድ፣ ተግባራት እንዲሁም ስራ የምንገልጽበትና በምሳሌ የምናስረዳበት እጅግ በጣም አጭር መንገድ ነው ይላሉ። እቺ አረፍተ ነገር እኔ ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ የምትለው አረፍተ ነገር ይላሉ ሉተር የእግዚአብሔር አብን ባህሪ፣ ፈቃድና ተግባራት እንዲሁም ስራ የምንገልጽበት በምሳሌ የምናስረዳበት በጣም ቀላል መንገድ ነው ይላል። ግን አሁን ይሄ ቀላል መንገድ ወደ ህይወት መተግበር አለበት አይደል? አሁን እኔ አምናለሁ በቃ ሰማይና ምድርን በፈጠረ ሁሉን በሚችል አምናለሁ ብቻ ማለቴ ህይወቴ ላይ ተግባራዊ የሚሆነው እንዴት ነው የሚለውን ያሳየናል ሉተር። ምን ይላል መሰላችሁ? አሁን እንዲህ ተብሎ ሊጠይቅ ይችላል። እግዚአብሔር ምን አይነት ሁሉና አለው? ምንስ ይሰራል? እናውቀው እናመሰግነውና እንገልጸው ዘንድስ እንዴት ይቻላል ተብሎ ሊጠየቅ ይችላል ይላል። ወይም ደግሞ አንድ ወጣት ልጅ ወዳጄ ሆይ ምን አይነት አምላክ አለ? ስለ እርሱስ ምን ታውቃለህ ብለህ ብትጠይቀው እርሱ መጀመሪያ አምላኬ ሰማይና ምድርን የሰራው እግዚአብሔር አብ ነው፣ ከእርሱ ብቻ በቀር ማንንም እንደ እግዚአብሔር አልቆጥርም፣ ምክንያቱም ሰማይና ምድርን ሊፈጥር የሚችል ማንም የለም ብሎ ይመልሳል። አሁን ግቡ አምናለሁ የሚለው ወደ ጥያቄ ሲመጣ ምን አይነት አምላክ ነው የምታመልከው ሲባል ሰማይና ምድርን ምን ያደርጋል? የሰራ። ከሱ ውጪ ሰማይና ምድርን ማንም ሊሰራ የማይችል አምላክ ነው ያለኝ፣ እሱም እግዚአብሔር አብ ይባላል። ስለዚህ እሱም ብቻ የሰማይና ምድር ፈጣሪ አድርጌ ምን አደርጋለሁ? አምናለሁ። አንድ ፋውንዴሽን ማለት ነው። ይቀጥላል። እሺ አሁን ይሄ በጣም ለተማሩና በመጠኑ የበለጠ በቂ መረዳት ላላቸው ሰዎች ሶስት አንቀጾች በሙሉ በይበልጥ በተሟላ ሁኔታ ሊተነተኑና በብዙ ክፍሎች ሊከፋፈሉ ይችላሉ። ሶስቱን አንቀጾች እናስብ። ነገር ግን ለወጣት ተማሪዎች እጅግ በጣም አስፈላጊ የሆኑ ነጥቦችን ማመልከት በቂ ነው ይላል። ሊያስረዳ ነው ማለት ነው። ይኸውም እንዳልነው ይህ አንቀጽ ፍጥረትን ምን ያደርጋል? ይመለከታል። አሁን ይሄ እኔ ሰማይና ምድርን በፈጠረ ሁሉም በሚችል በእግዚአብሔር አብ አምናለሁ የሚለው አንቀጽ ስለ ፍጥረት ነው የሚያወራው አይደል? አንድ ስለ እግዚአብሔር አብ እያወራ ስለምን ያወራል? ስለ ፍጥረት ያወራል። የሰማይና የምድር ፈጣሪ የሚሉት ቃላት በጣም መጉላት አለባቸው አይደል? አሁን ለሰው ከሰማይና ከምድር በላይ ምን አለ አይደል? ምንም እኮ የለም። አሁን በግርምት ስለምታዩ ነው የለም አይደል? አሁን እናሳየ ሞከሩ ጨረቃን በቃ አንድ በጣም ፎከስ ያለ ጨረቃ ቅርባችን የሆነች ጎረቤት። ሌላውን አየነው ትንሽ ማርስ እንላለን አይደል? ከሰማይና ምድር በላይ ምንም የለም። ስለዚህ መጉላት አለበት። ሰማይና ምድር የፈጠረ ስን ኖርማል አድርጋችሁ አትዩት። አጽናፈ ዓለሙን የዘረጋው ማለት ነው ማን ነው? እግዚአብሔር ነው። እሺ ይሄ ወደ ህይወት ይመጣል። በነገራችን ላይ በእነዚህ ቃላት ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አምናለሁ ወዘተ ስንል ምን ማለታችን ነው ይላሉ። እሺ ምን ማለታችን ነው? ሰማይና ምድርን እንደ መጋረጃ እንደ ጋቢ የዘረጋ እሱ ነው ሁሉን የሚችል እግዚአብሔር አብ ነው ስንል ምን ማለታችን ነው? መልስ እኔ የእግዚአብሔር ፍጡር መሆኔን ስጋ፣ ነፍስ እንዲሁም ህይወት፣ ትንንሽና ትልልቅ ብልቶችን፣ ስሜቶችን ሁሉ አመክንዮና መረዳት የመሳሰሉትንም ምግብና መጠጥ፣ ልብስ፣ ቀለብ፣ የትዳር ጓደኛና ሌላ ፍጥረት ሁሉ ማለትም ፀሐይ፣ ጨረቃ እንዲሁም የሰማይ ከዋክብት፣ ቀንና ሌሊት፣ አየር፣ እሳት፣ ውሃ፣ ምድርና እርሷ የምትሰጠው እንዲሁም የምታፈራው ሁሉ፣ አዋፍ፣ አሳ፣ እንስሳት፣ እህል እንዲሁም ሁሉም አይነት ፍሬ ለህይወት የሚጠቅመውንና የሚያስፈልገውን እንደሚሰጠኝ አምናለሁ። የህይወት ጥያቄ ቢኖረኝ የሄጄ የማቀርበው ማጋ ነው እያልኩ ነው። እሱ ጋር ነው የማቀርበው አይደል? ዝም ብለን ሰማይና ምድር ስለ ሰማይና ምድር ብቻ አይደለም ማለት ነው። አጠገባችን ያለችው ምን ውሃ አይደል?
አጠገባችን ያለችው ምን ውሃ፣ ምን ጠጣው ነው፣ ምን ተነፍሰው፣ ምን አየር፣ የትዳር ጓደኛ፣ ልብስ አይደል፣ መጠለያ፣ ምግብ፣ መንገድ ሁሉ የማን ነው? አንድ የእግዚአብሔር ነው። አሁን ሲተነተን አስተምሮ ሲተነተን ዝም ብሎ አየር ላይ አይደለም መሬት ላይ ይወርዳል። ሲተነተን ይሄ ሁሉ የማን ነው? የእግዚአብሔር ነው። ደግሞ የእግዚአብሔር ብቻ ሆኖ አይቀርም። ምን ያደርገኛል? እሱ ይሰጠኛል። በቃ የሰው እጅ አለማ አረ አለቃ ከሌን ለማስደሰት ምን አላደርግም? ጎንበስ ቀና ስላታገኙኝ ማለት ነው። አረ ጎረቤት ጓደኛ እንለማመጥማ። አረ ቢሮ ውስጥ ወሬ የሚያቀብሉ ሰዎች ቬሎ ያዥ ይባላሉ አሉኝ። እኔ አላውቅም። አሁን ቬሎ አንይዝም አይደል? ምን ስለሚገባን ሰማይና ምድርና በመላው ያለው በሙሉ የማን ነው? አንድ የእግዚአብሔር ነው። ከዛ እሱ ደግሞ ምን ያደርገኛል የሚለው አባቴ ስለሆነ ምን ያደርገኛል? ይሰጠኛል። ይሄ አሁን አለ ወይ? ይሄ ሁላችን እዚህ ቤት ያለን ሁላችን ጋር ይሄ እውነት አለ ወይ? ደግሞ ኖሮ እስከሆነ አንዳንዴ ይኸውላችሁ እኛ ፈንክሽናል ኤቲስት ነን አይደል? ይሄ እንዳለም ጌታ ምን አንድልና ኑሯችን ግን ምን ይሆናል? ሌላ ምናምነውና ምንኖረው ከተለያየ ደግሞ በነገራችን ላይ አናምነውም ማለት ነው አይደል? አሁን ባለፈው ነፍቶ እኔና አድሜ 5 ሰዓት ተቀጣጥረን 5 ሰዓት ካልሄድኩኝ አድሜን አላመንኩትም ማለት ነው አይደል? ባምነውማ ምን አደርጋለሁ? እንገኛለሁ ቦታው ላይ። ይቀጥላሉ ተር በተጨማሪም ይላል አካላዊና ምድራዊ በረከቶችን ማለትም መልካም አስተዳደርን፣ ሰላምና ጸጥታን እግዚአብሔር ምን ያደርጋል? ምን ያደርጋል? አይደል? ራሱ መልካም አስተዳደር፣ ሰላምና ጸጥታ ማን ነው? የእግዚአብሔር። ስለሆነ ማናችንም በራሳችን ህይወት እንደሌለን እዚህ የተጠቀሰ ወይም ሊጠቀስ የሚችል የቱንም ያህል ትንሽና የማይጠቅም ቢመስል ከእኛ እንዳልሆነ ወይም በራሳችን ኃይል ልንጠብቃቸው እንደማንችል ከዚህ አንቀጽ እንማራለን። በቃ አሁን አይወላችሁ ሉተር ጨረሰ። በቃ ሰው ምንም የሚያሳስበው ነገር ሊኖር አይገባም። ማሰብ አይችልም አይደል የሚለው፣ መጨነቅ ግን አይገባውም። ለምን? አባቱ ማን ስለሆነ? ሁሉን የሚችል ሰማይና ምድር የፈጠረ እግዚአብሔር ስለሆነ ሁሉ ነገር የአባቱ ነው። አባቱ ደግሞ ያንኑ መልሶ ምን ያደርገዋል? እንደሚያስፈልገው መጠን ይሰጠዋል። ይህ ሁሉ ፈጣሪ በሚለው ቃል ምን ያደረገ ነው? የተጠቃለለ ነው። እና እግዚአብሔር አባቴ ነው፣ ሁሉን ቻይ ነው፣ ፈጣሪ ነው የሚል ሰው ኑሮ ምን መሆን አለበት? የሰከነ መሆን አለበት አይደል? ያገኘው ሁሉ ጎንበስ ቀና ያስብለውም። እግዚአብሔር እያለ ይላል ማለት ነው። አባቴ አለ ይላል። ህመም ሲመጣ አባቴ አለ፣ ማጣት ሲመጣ አባቴ አለ አይደል? ሁሉ የማን ነው? የሱ ነው ይላል። በተጨማሪ እግዚአብሔር አብ ያለንንና በአይናችን የምናየውን ነገር የሰጠን ብቻ ሳይሆን ሁሉንም አይነት አደጋና ጥፋት በመከላከል በየዕለቱ ከሁሉም አይነት ክፋት፣ መከራና መጥፎ አጋጣሚ ይከላከልልናል። አሁን ሁላችን እዚህ ያለ ነው በጣም ስማርት ሆነን አይደለም ማለት ነው። የግል መኪና አሽከርክረን ምናምን አይደለም፣ በጥባቆት ነው ማለት ነው። አያችሁት? እስካሁን እግዚአብሔር ነው ጠብቆ ምን ያደረገን ያደረሰን። አርዊ ግሬትፉል በየቀኑ እንገረማለን። ልክ እንደ መዳናችን ጌታ ቀን ጨመርክልኝ ያመሰግን ይገባል። በደስታና በሰላም በርካታ ምን አደረጋ እኖራለሁ እንለዋለን ነው እግዚአብሔርን። እቺ እኮ አንድ አረፍተ ነገር ነች። ሰማይና ምድርን በፈጠረ ሁሉም በሚችል በእግዚአብሔር አብ ምን አደርጋለሁ? እሺ እንዴት ነው የምታምነው ወንድም አለመት ዓለም እንዴት ነው የምታምኑት ነው የምንባለው እኮ። ይሄ ሁሉ ተረ የሚጠብቀን ማን ነው? ከዚህ ኮሽ ሲል አንረበሽም ማለት ነው። ለምንም አንረበሽም። እግዚአብሔር በዙፋኑ አለ። ለክፋት ልጓምን ያበጅለታል። ልክ ፈረስ አይደል ልጓም አፉ ላይ ተደርጎ ፈረሰኛው ልጓሙን ሲይዝ እንደሚቆም ሁሉ መከራ ምን ያደርጋል? እግዚአብሔር ልጓም ይሰጠዋል አይደል? ጥባቆት። ለዛ ነው ስለ መዳን ስናስብ መዳናችን ራሱ የተጠበቀው በማን ነው ላለን አይደል? በእግዚአብሔር ነው። አሁን ስልኩን የማይጠብቅ ሰውዬ እኔ ድነቴን ጠብቄ ነው እስካሁን ምናምን አረ ስልክ ቁጥር እኮ ይጠፋበታል። ተው ስልኩን ተውና ዲቫይሱን ራሱ አይደል? አሁን እኔ ያዝብባል ድነቴን የዳንኩኝ ቀን ጥየዋለሁ። ለምን?
በቃ ደካማ ነና። አሁን እኮ የሚለው ይሄን ነው። እኔን ሳይሆን የምታመነው ማን ነው? አባቴን እታመናለሁ። ይቀጥላል ሉተር። ይህን ሁሉ የምናደርገው ምንም ክፉ እንዳያጋጥመን የሚጠነቀቅልን ቸር አባት በመሆኑ ያለ እኛ በጎ ምግባር በፍቅሩና በመልካምነቱ ብቻ ነው። ይህን ደግሞ የምንታመነው ራሱ በእኛ ኤፈርት አይደለም፣ በእኛ መልካም ስራ ሳይሆን በእግዚአብሔር መልካምነትና በታላቅ ምንድነው ፍቅሩ ነው። እግዚአብሔር ይወደናል። ፈጣሪ ብቻ ሳይሆን ሁሉን ቻይ ብቻ ሳይሆን ሁሉ የሱ ብቻ ሳይሆን ደግሞ እሱ ምን ያደርገናል? ይወደናል። ስለሚወደን የሚያስፈልገን ምን ያደርግ? ይሰጠናል። ደግሞ ከክፉ ምን ያደርገናል? ይጋርደናል። ነገር ግን የዚህ ርዕሰ ጉዳይ ተጨማሪ ውይይት ሁሉን የሚችል አብ በሚለው ስር በዚህ አንቀጽ አሁን መጽሐፉን ብታነቡት ሌላ ማብራሪያ ይጨምርላችኋል። ከዛስ ስለዚህ ያለን ነገር ሁሉ እንዲሁም ከዚህ ሌላ በሰማይና በምድር ያለውን ነገር በሙሉ በየዕለቱ የሚሰጥ የማያቋርጥ እንዲሁም በእግዚአብሔር የሚጠበቅ በመሆኑ በ10ቱ ትእዛዛት እንደጠየቀውና እንዳዘዘው እርሱን እንድንወደው እንድናወድሰው እንዲሁም ያለማቋረጥ እንድናመሰግነው በአጭሩ እነዚህ ነገሮች ሁሉ ለእርሱ አገልግሎት እንድናውል በኃላፊነት የተሰጡ ናቸው። ስለዚህ ይሄን ሁሉ እግዚአብሔር ሲያደርግ ግቡ ምንድነው? 10ቱ ትእዛዛት መካከል አንደኛው ትእዛዝ ምንድነው? ከኔ በቀር ሌላ ማለት አይኖር። ስለዚህ ይሄን ሁሉ እግዚአብሔር ሲያደርግ የኛ ምስጋና ውዳሴ ያርል መተማመንና መደገፍ ማለት መሆን አለበት፣ እግዚአብሔር ላይ መሆን አለበት። ይሄ ነው እኮ አንድ አረፍተ ነገር። ሰማይና ምድርን በፈጠረ ሁሉን በሚቻይ በእግዚአብሔር አብ ምን አደርጋለሁ በህይወት ሲተገበር ግን አያችሁት ድንበር የለውም። እና ይሄን ተምረናል ወይ ነው? አሁን ይሄን ካልተማርን የመጣው ሁሉ ነው ምንም ያደርጋል የሚወስደን አያቆምም። በነገራችን ላይ እዚህ ላይ ይላል ይኸውላችሁ አንዳንድ ሰዎች ይህንን አንቀጽ እንዴት እንደሚያምኑ የምንገልጽ ቢሆን ኖሮ ብዙ ሊባል ይቻል ነበር። ሉተር ምለው ብዙ ነበረኝ ግን ጽሁፍ ስለሆነ ምን አደርጋለሁ አሳጥራለሁ እያለ ነው። ሁላችንም እናልፈዋለን፣ ሰምተን እንሰማዋለን፣ እንደግመዋለንም። ነገር ግን ይላል ሉተር ቃላቱ እንድናደርግ ስለሚያዙን ነገር ወይንም ቃላቱ እንድናደርግ ስለሚያዙን ነገር አናይም ወይም ደግሞ አናስብም። ከሙሉ ልባችን ያመንነው ቢሆን ኖሮ ይላል። አሁን ሉተር እያለ እየሞገተ ነው ያለው። አሁን የዘረዘርነውን ነገር ብዙ ጊዜ ምን አናደርገው አናየውም ወይም ደግሞ አናምነው። ቢሆን ኖሮ ይላል ይኸውላችሁ ቢሆን ኖሮ ከሙሉ ልባችን ያመንነው ቢሆን ኖሮ ህይወት፣ ሀብት፣ ኃይል፣ ክብር የራሳችን የሆኑ ይመስል ይላል። ምን ህይወት፣ ሀብት፣ ኃይል፣ ክብር የራሳችን የሆኑ ይመስል እኛ ራሳችን መፈራትና መገልገል የነበረብን ያህል አንጀነንም ነበር ይላል። የኔ ቃል አይደለም። አንኳራም ነበር፣ ጉራም አንነዛም ነበር ይላል። እነዚህ ሁሉ የእግዚአብሔር መሆናቸውን ብናምነው ትንሽ ሀብት ስንይዝ ምን አንልም ነበር? መሬት አይንካን አንልም ነበር። ትንሽ አለቃ ስንሆን አሸርግዱልኝ አንልም ነበር፣ ስገዱልኝ አንልም ነበር። ለምን? ህይወት፣ ሀብት፣ ክብር አይደል ሁሉ የማን ነው? የእግዚአብሔር። ብናምን ኖሮ አይደል። ስለዚህ አንድ አማኝ ህይወቱን መፈተሽ አለበት። ይላችሁ ባለጠጋው የሞላለት አዱኛ የፈሰሰለት የወርቅ ማንኪያ አፉ ላይ ተደርጎ የተወለደው ቼክ የሚያደርገው ምኑን ነው? ስገዱልኝ፣ አርግዱልኝ፣ አጨብጭቡልኝ ይላል ወይ ብሎ ነው። አቦ አቦ በሉኝ በቃ እኔን ከፍ አድርጉኝ ምናምን እላለሁ ወይ? በህይወት እየተፈተነ ያለው አማኝ ደግሞ መላው ምድርና ሰማይ በሙሉ የማን ነው? የአባቴ ነው። አባቴ ደግሞ እኔ ምን ያደርገኛል? ይወደኛል። ስለዚህ የሚያስፈልገኝ ምን ያደርገኛል? ይሰጠኛል። ባይገባኝም እንኳ አሁን ለምን እንዳልሰጠኝ ለምን እንደሌለኝ ባላቀም እንኳ እሱ ግን ስለሚወደኝ ምን ያደርገኛል? የሚያስፈልገኝን ይሰጠኛል ብሎ ቴስት ያርግ ራሱን። ብናምነው ይህ አንቀጽ ሁላችንም ትውታን ሊያደርገንና ሊያስፈራን ይገባል። ሰማይና ምድርን በፈጠረ ሁሉም በሚችል በእግዚአብሔር አብ አምናለሁ የምትለው አቻ አረፍተ ነገር የምር አምነነው ከሆነ ምን እንደሚያደርገን ትሁት ያደርገናል። የሰከኑ ሰዎች ያደርገናል። የመጣው ቢመጣ ምን አናደርግም? አንነቃነቅም። ለምን? እግዚአብሔርን ተደግፈን ነው። የእግዚአብሔርን ባህሪና ቃልና ፍቅር ነው። እግዚአብሔር ይወደናል፣ አባታችን ነው። ደግሞ ሁሉን ቻይ ነው። ሁሉን የፈጠረ እሱ ነው። ከክፉ የሚከልለን የሚጠብቀን እሱ ነው። ስለዚህ ምክንያት ይላል ሉተር፣ ስለዚህ ምክንያት ይህንን አንቀጽ በየዕለቱ ተግባራዊ ልናደርገው፣ ልንደጋግመው፣ ልናነበው፣ በአእምሯችን ልንቀርጸው፣ እንዲሁም በምናየው በማንኛውም ነገር ወይም ለእኛ በሚመጣ በእያንዳንዱ በረከት ልናስታውሰው ይገባል። ክርስትና እንደዛ ነው። እና ሉተር ይላል በእንግሊዘኛው this is knowledge of great significance but an even greater treasure ይላል። በጣም ትልቅ እውቀት ብቻ ሳይሆን ሀብት ነው። ይሄ እውነት ያለው ሰው ምን ያደርግ? አይንጆ መከራ አይመጣም አይደለም፣ ህመም አይመም አይደለም፣ ችግር አይኖርም አይደለም።
በነዛ ሁሉ ውስጥ ምን ያደርጋል? ይቆማል። ለምን? ካቴኪዝም ተምሯል። ላይ ላይውን አይደለም ክርስትና ከላይ አይደለም እየሄደበት ያለው ምን እያደረገ ነው? መጽሐፉ የሚለውን ጥልቅ የሆነ አስተምሮ የህይወት መልህቅ አድርጎታል። አንድ ምሳሌ ልንገራችሁና እንጨርሳ። አንድ ጊብስ የሚባል በጣም መወዳቸው ሰባኪ ያሉና እሳቸው አንዴ ፕሌን ውስጥ ገባው አሉ። ምን አይነት ፕሌን እንደሆነ አላውቅም፣ ግን ትንሽ አውሮፕላን ይመስለኛል። እና ፕሌን ውስጥ ገብቼ ጉዞ ጀመርከው አሉ እና የተቀመጡት ከፓይለቱ ጎን ነው። እና ተነሳ አውሮፕላኑ አሉ። ትንሽ አንድ 60 ሰከንድ ምናምን ከፍ አለን አሉ። ብቻ ከመሬት ደም ከፍ ብለዋል፣ ጨለምለም ብሏል። ከዛ ፓይለቱ እኔ እኮ በደመና ላይ ማብረር አልችልም አለኝ አሉ ዞሮ እና አይ ሴድ ዋት አሉ። እኔ እኮ በደመና ላይ ማብረር እንዴት አላውቅም እና ደግሞ ሊያመኝ ነው መሰለኝ አላቸው። እና በጣም ግራ ገባኝ አሉ። ከዛ ሊያመኝ ነው መሰለኝ ብሎ ይሄ አናቱን ወደዛ አይኑን ይሄ ስምልምል ማድረግ ጀመራሉ። ከዛ አንተ ንቃ አልኩት አሉ። ንቃና ይኸውልህ አሁን ወፍራም አብረህ ካሳረፍከው በኋላ ገድዬ አይነን ታስለመልማለህ ምን አልኩት አሉና እንደዛ እያለኝ በቃ አንተ መንዳት አለብህ ብሎኝ ፓስአው ታረጋል ፓይለቱ ማለት ነው። እና በቃ ሰውነቴ መንቀጥቀጥ ጀመረዋሉ። በቃ ድምጼ ይንቀጠቀጣል። በቃ ምን እንደማደርግ ግራ ገባኝ አሉና ግን ሬዲዮ ነበረ እና ሬዲዮ ይታያል። እግዚአብሔር ይመስገን ሬዲዮ ይታያል። ከኋላ ያለ ሰውዬ በጣም ይገርመኛል። ከኋላ ያለውም ሰውዬ ሲናገሩ ብዙ የተጨነቀ መስል ሬዲዮ ኮል እናርጋለን አሉ። ይሄ ምን እንዳልተፈጠረ ሬዲዮ ኮል እናርጋለን አሉና ከዛ አንተ ደውል አልኩትና ከዛ እሱ ሄሎ ሄሎ ብሎ ሬዲዮ ኮል ደወለና ሲደውል ሌላ ካርጎ ፕሌን እያለፈ ነበር እና ያው ሲደውል በቃ የሚሰማው ሰው አለ እያለ ነው የሚደውለው። ይዘኔ ፓቲ ሌላ ከዛ ካርጎ ፕሌኑ እንትን አለ ሄሎ አለና ምን ሆናችሁ ነው? የፕሌን ኢቲኬት አታውቁም እንዴ? የፕሌን ስነ ስርዓት አታውቁም እንዴ አለን አሉ እሳቸው። ከዛ የሚያወራው ያኛው ሰውዬ ነው አይደል? በሳቸው ጎን ያለው ሰውዬ ምንም አናውቅም በለው ይሉታል እሳቸው። አንተ ኢቲኬት ስነ ምግባር ነው እንደሚገርም ማለት አላህ እውነት ለመናገር እዛ አሁን ስነ ስርዓቱ ነው ምንድነው ይደንግ እና አንተ ስነ ስርዓት ምንም አናውቅም በለው ብናውቀው ነገር የለም። ከዛ ሰውየው ምን አለ? እሺ እኔ እንትን ከስቴሽን ባለሙያ ገናኛችኋለሁ፣ የምትሰሙት ድምጽ ያስፈልጋችኋል አሁን አለ። እኔን መስማት አትችሉም አለ፣ የምትሰሙት ድምጽ ግን ያስፈልጋችኋል፣ ምክንያቱም እሱ ወደ ጃፓን ነው በረራው። ከዛ ያ ድምጽ መጣ አለ ከስቴሽን ከአውሮፕላን ጣቢያ ማለት ነው። መጣና ከላይ ይባላለው የኔን ድምጽ ነው መስማት ያለባችሁ አሁን አላቸው። የኔን ድምጽ ነው መስማት ያለባችሁ አላቸው። እና የእናንተ ስራ እኔ ማይጆብዝ እናንተን በቃ ሴፍሊ በደህና ማሳረፍ ነው፣ ግን እናንተ ያ እንዲሆን የኔን ድምጽ መስማት አለባችሁ አላቸው። ከዛ በኋላ የት እንደሆናችሁ እያወቁኝ ስላልሆነ ወደ ግራ ታጠፉ አለናል። ያው መሪዋ አለች ታጠፍን አሉ እሳቸው። ከዛ በኋላ አሁን ደግሞ ወደ ቀኝ ታጠፉ አላቸው። ከዛ ወደ ቀኝ ታጠፍን አሉ። ከዛ ይሄ እንደዚህ ወደ ግራ ቀኝ እያላቸው አንድ 5 ደቂቃ ፈጀና በራዳር ነው የሚያገኛቸው ሁላችሁ፣ በቲቪ አይደለም። ከባድ ቢሆን ለዛ ነው ግራ ቀኝ የሚላቸው። እሱ የሚንቀሳቀሱ ፕሌኖችን እያየ ሙቭ የሚያደርገው ፍሪኩዌንትሊ እሱ በሚያዘው መሰረት ያ ከሆነ ቦታውን ሎኬት ያደርገዋል። ከዛ ሎኬት አደረገና አወቀና ከዛ እሺ አግኝቻችኋለሁ አሁን ወደ ቀኝ ታጠፉ አለን አሉ። ከዛ ቆየን አሉ ትንሽ። ከዛ ወደ ቀኝ ታጠፉ አለን። ታጠፍን እኮ አልን አሉ። ከዛ ራሳችሁን ነው እየሰማችሁ ያላችሁት አላቸው። እኔን ስሙኝ፣ ወደ ቀኝ ታጠፉ አላቸውና ወደ ቀኝ ታጠፉ። ከዛ ወደ ቀኝ በደንብ ከታጠፉ በኋላ ምን አላቸው? አልነገራቸውም እንጂ አሁን በያዛችሁት አቅጣጫ ብትሄዱ ኖሮ በ6-7 ደቂቃ ውስጥ ከተራራ ጋር ትላተሙ ነበር አላቸው። ከዛ እየመራቸው የተወሰነ ከሄደ በኋላ አሁን እንትን አለ ዌዘር አለ አላቸው። የአየር ንብረቱ በጣም አስቸጋሪ የሆነበት ቦታ አለ። እዚህ በዛ ውስጥ ምን አደርጋለሁ? አሳልፋቸዋለሁ ግን አላቸው በቃ ሊስን ቱ ማይ ቮይስ አላቸው። ድምጼ ምን በሉ ስሙ አላቸው። እና ኢን ላይፍ በህይወት ሁሉ ነገር ይሰምራል ማለት አይደለም። እና አሁን እኔ እዚህ ቆሜ ሳገለግላችሁ ጥያቄዎቼ በሙሉ ተመልሷል ማለት አይደለም። አንዳንድ መልስ ያጣንላቸው ጥያቄዎች አሉ አይደል? ማን መልሳቸው እና ምናልባት የሚቆዩ አብረው ረጅም ጊዜ የሚቆዩ ወይ ወደ ጌታ እስክንሄድ ድረስ። አንዳንዴ ደግሞ ሰው እንደ ተልባ ስፍር እየተንሸራተተ ያስቸግራቸዋል።
እና ስቶርም አለ እና ስቶርም አለ። በስቶርም ውስጥ ነው ማስኬዳችሁ። ስለዚህ ግን ድምጼ ምን በሉ listen to my voice አላቸው። ከዛ አሁን አላቸው ቀጥታ መስመር እንድትይዙ አደረጋችሁና ከዛ ዝቅ እያላችሁ ትመጣላችሁ እና በጣም መልካም ነገር ሊሆን ነው አላቸው። በጣም መልካም ነገር ሊሆን ነው አላቸው። ከዛ ያው እነሱ እንግዲህ ስቶርም ውስጥም ሲያልፉ ይጮሃል ብዙ ነገር። የአውሮፕላኑ ዲቫይስ አስቡት እናንተ ማብረር አትችሉም። ማአት ነገር ይጮሃል። ማአት አይነት ነገር ነው የሚጮኸው። ምክንያቱም ብዙ መለኪያዎች አሏቸው፣ ሴንሰሮች አሏቸው። ማአት ነገር እየጮኸ ነው አሉ። በስቶርም ውስጥ ያለፍ ነው ሰውየውን ድምፁን እየሰማ ከዛ ዝቅ አለን። መስመር አለ አሉ። መስመሩን እዛ ጋር አረጋችኋለሁ አለ። ከዛ ራንዌይ አለ አላቸው የምትንደረደሩበት ለማረፍም ለመነሳትም ማለት ራንዌይ አለ። እሱ ጋር ልደርሱ ስትሉ መስቀል ታያላችሁና ልክ ብርሃን ታያላችሁ፣ መስቀልና ብርሃን ታያላችሁ። የዛን ጊዜ ዝቅ አርጉት እና ውረዱ አላቸው። ከዛ መፍጠን ጀመሩ። መስቀል አለ በቃ ብርሃን ሲባል መፍጠን ጀመሩ። ኧረ ቀስ በሉ አላቸው። አሁን ምን እያደረጋችሁ ለማረፋት መስሎ አይመስልም አካሄዳችሁን በሉ ትንሽ ያዛጉት አላቸው። ትንሽ አቀዘቀስን አሉ። ከዛ በኋላ እረፉ አለናል። በቃ ልክ መስቀሉን ስናይ አሁን እረፉ አለናል። አራት ያረፍን አሉ። ሲያርፉ ሲነሱ ሲያርፉ አራት ያረፍን አሉ። ሰውየው አራት ያረፍንና ከዛ በቃ እንደምንም ብሎ ብቻ ፕሌኑ አረፈ። ከዛ አዩ ዴቪድ አለኛሉ አንድ ሰው መጥቶ ከዛ አዩ ዘ ቮይስ አልኩታለሁ። የስ አያም አለ እና በቃ በሰላም ስላሳረፍከኝ በጣም አመሰግናለሁ አሉትና ድምፅ አለ ልንሰማው የሚገባ ድምፅ አንድ ቮይስ አለ። ሲመቸን አለ እሺ ሲመቸን አለ ሳይመቸን ችግሩ መሰለኝ ካልሰማነው ክራሽ ነው የምናደርገው። እንጠፋለን። ምንም አለመስማት ድምፁ ምንድነው መጥፋት። ሁኔታው አያስፈራም፣ የምንኖርበት ያስፈራ ይሆናል። አላቅ የተለያየ አይነት መከራ ይገጥመናል። አንዳንዴ ደስታም ራሱ መከራ ይሆናል። ማግኘትም ራሱ አንዳንዴ መከራ ይሆናል። ምናልፈው ብዙ ነገር ውስጥ አለ። አሁን ጉዳዩ በዚህ ሁሉ ነገር ውስጥ የመጽሐፍ ቅዱስን ድምፅ የክርስትና አስተምሮ ማድረግ የእግዚአብሔርን ድምፅ መስማት እና መከራ ሲመጣ ድምፁን አሁን እነሱ ድምፁን ስለሰሙ ምን አደረጉ? ማረፍ ተንገጫግጨውን ቢሆን ምን አደረጉ? አረፉ። አሁን በህይወት ውስጥ ተንገጫግጨው ማረፍ የሚቻለው በምንድን ነው? ድምፁ የተሰማ እንደሆነ። መከራ ውስጥ ማለፍ የሚቻለው እንዴት ነው? ድምፁ የተሰማ እንደሆነ። አሁን ሙሉ የመጽሐፍ ቅዱስን ድምፅ ይወላችሁ ለመስማት ስለምንቸገር እሁድ እንሰበካለን፣ ሚድዊክ ትምህርት አለ። ግን ቢያንስ አእምሯችን ውስጥ በየቀኑ እንዲሆን ሜዲቴት እንድናደርገው የሚረዳ ምንድን ነው? ካቴኪዝም። የህይወት ትርጉም ምንድን ነው? መጽናኛ ምንድን ነው ስትባል ምን ትላለህ? ባንዴ መጽናኛ የክርስቶስ መሆኔ በህይወትም በሞትም በስጋም በነፍስም የሱ ነኝ እኔ። ደግሞ እሱ ጸጉሬ እንኳን እንዳትወርቅ አድርጎ ምን ያደርገኛል? የአባቱ ካልፈቀደ በስተቀር ይጠብቀኛል። አይ መከራ ሲመጣ ኢየሱስ እኮ ያውቃል እላለሁ ማለት ነው። አሁን ጥያቄ ሳይመለስ ይቀር እኔ አላቅም ጌታ እንደውም የቆምኩት አሁን እኔ ታስበው ድምፁ ይመስለኛል። እንደኔ አኳኋንና እንደገጠመኝ ነገር ተንኮሳኩቴ መውደቅ ነበረብኝ እና አሁን ቅድም ስንዘምርና ስንጸልይ እየታሰበኝ ነበር። እግዚአብሔር ግን እንዴት ድንቅ ነው፣ እንዴት ያቆማል አይደል? ሚጤስን ጧፍ ምን ያደርግ እና ይገጥማሉ ከባባድ ነገሮች። የሚያቆም የክርስትና አስተምሮ ነው። በቃ በርቱ። ድምፅ፣ የእምነት አንቀጽ፣ የእምነት መግለጫ፣ የእምነት ትምህርቶች። እንጸልይ። እግዚአብሔር አምላካችን ሆይ ድምፅህን ስላሰማህን እናመሰግንሃለን። እግዚአብሔር ሆይ አቤት ድምፅህ እንዴት መልካም ነው። በብዙ መከራ ውስጥ በብዙ ከባድ ሁኔታ ውስጥ ድምፅህ ያሳርፋል። ጌታዬ ተመስገን። አንተን መስማት መልካም ነው። ተመስገን። እግዚአብሔር ሆይ ሳሙኤል ስትጠራው እነሆኝ አለ። ጌታ ሆይ እነሆኝ ማለት ይሁንልን። አለ ባሪያ፣ አለች ባሪያ ተናገር ማለት ይሁንልን። ጌታ ሆይ ልጅህ ኢየሱስ ክርስቶስ ሲናገር ማንም ጆሮ ያለው ቢኖር መስማትን ይስማ እንዳለ እግዚአብሔር ድምፅህን መስማት ይሁንልን። ራሳችንን ከመስማት፣ ጎረቤት ከመስማት፣ ዓለምን ከመስማት ጌታ ሆይ ጠብቀን። እግዚአብሔር ሆይ አንተን መስማት ይሁንልን። ለፍጻሜ ለአንተ ክብር ጌታ ሆይ ለአንተ መንግስት፣ ለአንተ ዘላለማዊ ኑሮ እንበቃ ዘንድ እግዚአብሔር ሆይ የኛ ድርሻ የሰጠህን ኃላፊነት አለና እግዚአብሔር ሆይ ድምፅህን መስማት ይሁንልን።
ጌታ ሆይ አንተን መስማት ይሁንልን። ጸጋህን አብዛልን ጌታ ሆይ ጸጋህን አብዛልን። እነዛ ሰዎች በማያውቁት አውሮፕላን እግዚአብሔር ሆይ በመከራ ውስጥ በስቶርም ውስጥ እግዚአብሔር ሆይ የሰው ድምጽ ሰምተው ዳኑ። የሰው ድምጽ አንተ የሰራው ሟች ሰው ድምጽ ሰምተው አንተ ዓለማትን የዘረጋ ሁሉን ቻይ አባታችን የሆንክ ባህሪ ሁሉን ቻይ በሁሉ ቦታ የምትገኝ ሁሉን አዋቂ የሆንክ ጌታ ደሞም ፍቅር የሆንክ አባት እግዚአብሔር ሆይ አንተ አባታችንና አምላካችን ከሆንክ ማን ይቃወመናል? ማን ያጠፋናል? ጌታ ሆይ ድምጽህን ከሰማን ድምጽህን ከተከተልን አንተ ጋር ከተጣበቅን የልባችን መታመን የአእምሯችን መዳገፍ አንተ ላይ ከሆነ ጌታ ሆይ መጨረሻችን ያምራል። ድምጽህን መስማት ይሁንልን። በአንተ እውነት መኖር ይሁንልን። በልጅ በክርስቶስ ኢየሱስ ስም አሜን።